ያ ሁሉ ጥፋት ስታጠፋ ቆይተ መተህ ዱባይ እንሂድ ስትለኝ በአንዴ እንድስማማ አትፍቀድ። በቃ እኔ ለጅንኑ የምመኝለት እኔ ለሀይሚቲን የምመኝላት በአንድ ላይ ተጣምረው ይቀጥላል ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የእኔ ምርጦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እና የዛሬውን ጭቅጭቅ እንዴት አያችሁት ቤተሰብ? ሀይሚቲ ግን አልቀናችም፣ ቀንታለች። በጣም ነው የቀናችው። ቅናቷም ደግሞ ያው ታውቃላችሁ አይደለ? የምትወደው ሰው ያልሆነ ነገር አስቦ ሲያደርግ አያናድድም? ያናድዳል። እሷ የምትፈልገው ምን መሰላችሁ? ዛሬም እንዲለምናት ዛሬም ቅመሜ የኔ ንግስት እባክሽን ተረጅኝ የኔ ወርቅ ብሎ እንዲያሽሞነሙናት ነው የምትፈልገው። ቡራ ደግሞ ስራው ሁሉ ማቃጠል ሆነ። ቤተሰብ ምን እናድርገው? ምን እናድርገው? እሷ እዛ ስታናድደው እሱ ትዕግስት የለው ይመጣና እሱ ደግሞ በሆነ ነገር ላናዳት ብሎ ሌላ ነገር ይዞ ይመጣል። ለማንኛውም ደስ ይላል። ግን በመሀል ላይ ፍቅራቸው እንደ እሳት ነበልባል እየነደደ ነው የሚገኘው። ፍቅራቸው እየጨመረ ነው የሚገኘው እኮ በአሁን ሰዓት። እንደው ዝም ብላችሁ መረዳት ትችላላችሁ ከሁለቱ። ትናንትና ባለፈውም ዛሬ ካያችሁት በጭቅጭቅ መሀል ያለው ፍቅር እንዳይመስላችሁ፣ ፍቅር እንዳይመስላችሁ። እኔ ራሱ የሁለቱ ፍቅር የሁለቱ ጭቅጭቅ ሱስ ሆኖብኛል። ሱስ እየሆነብኝ ነው የመጣው ቤተሰብ እውነት። እና ሀይሚቲ ትናንት እንግዲህ ዱባይም አልሄድም አልፈልግም ዞር በልልኝ ብላው ነበረ። ለመናት አጅሬው ደግሞ ማለት ነው ጅንኑ ዛሬ ምን ይዞ እንደመጣ ታውቃላችሁ? አብሳላትን ይዞ መጥቶ አንቺ አልሄድም ስላልሽ እኔ አብሳላትን ይዣት ዱባይ እሄዳለሁ እዝናናለሁ አላት ማለት ነው። ሲላት ጨረቃዋ ደግሞ እንዴት እንደዚህ ታደርጋለህ? አትታገሰኝም ወይ? አትለምንኝ? ያው እኛ ልመና እንወዳለን አደለ ቤተሰብ? ልመና ሴቶች ስንባል መንጠባረር እንወዳለን፣ መለመን እንወዳለን፣ መኩራት እንወዳለን። በቃ ይሄ የሴቶች ባህሪ ነው። ወንዶች ደግሞ ልትረዱን ይገባል። እኔ ትናንትና ብያለሁ እኮ ሀይሚቲ መለመን ትፈልጋለች። በቃ መንጠባረር፣ መኩራት። አሁን ስራዋ ቡራን ጠልታው ሳይሆን ከቡራ ጋር መሄድ አቅቷት ሳይሆን በቃ ጠብረር ልበልበት፣ ኮራ ልበልበት፣ ባንዴሽ ልበልበት አልለውም ብላ ነው ብዬ ነበርና ዛሬ እሷም ተናገረች። እኔ እንደዛ ብልህ እንኳስ እንዴት እንደዚህ አይነት ውሳኔ ትወስናለክ? ቢያንስ አትታገሰኝም ወይ? እኔ ባንዴ እሺ እንድልህ ነበር የምትፈልገው። አያቸው አይደለ? እሱ ደግሞ ምንደ እኔም እኮ ይሄን እንድትይኝ ነበር የምፈልገው አለ። ይሄን እንድትይኝ ነበር የምፈልገው። ለምንድን ነው ግልጽ አድርገሽ አንቺ የማትነግሪኝ? እኔና አንቺ ተነጋግረን አንግባባ ስንል በመሀል ላይ ሴት ሳመጣ ነው አንቺ እውነቱን የምትናገሪው እንጂ እኔ ፊት ለፊት ስጠይቅሽ ግን ምንም ነገር አትይኝም ብሎ አላት ማለት ነው። በጣም ነው የሚገርመው። በቃ ሁለቱ ጋር ያለው ነገር እልህ ነው። በቃ ሀይሚቲም እልህ አለባት። በቃ እንደው አልበገርም የሚል እሱም ደግሞ እልህ አለበት። ግን አብሰላትን ይዞ ለመሄድ ፈልጎ ሳይሆን የሀይሚቲን ባህሪዋን ስለሚያቅ ነው ዛሬ ያንን ነገር ያደረገው ማለት ነው። ለማንኛውም ጅንኑና ጨረቃዋ አሪፍ ሙድ ላይ ነው ያላችሁት። ሙዳችሁ በጣም ተመችቶኛል፣ ደስ ብሎኛል። ከጭቅጭቅ ጀርባ ሰላም እንዳለ ፍቅር እንዳለ በደንብ አድርጎ ያሳያል ማለት ነው። ግን ሀይሚትዬ እርቦኛል ምግብ ስጪኝ ሲልሽ እውነት ግን ጨክነሽ ሳታበይው ሄደ አይመስለኝም። እኔ ራሱ ብታይ አንጀቴ ስፍስፍ ነው ያለው። እርቦኛል እኮ እንዴ ምግብ አብልኝ እንጂ አንቺ እያለሽ እንዴት ከውጭ እበላለሁ አለ ማለት ነው። እንዴት ገንዘብ አወጣለሁ? ያ መቅሾን ምግብማ ማብላት አለብሽ የኔ ውድ። እንድሬ ያንቺን ምግብ ካልበላማ ጥሩ አይደለም። መያዝ አለብሽ። በቃ ነብር መሆን አለብሽ። በቃ ሀይሚቲ አሳልፈሽ በፍጹም ወደ ሌላ ሰው እንዲሄድ ማድረግ የለብሽም። ደግሞ ተችይበታለሽ።
ትችይበታለሽ። እልህ ግን ጥሩ አይደለም። እልህ ውስጥ አትገባው። ሴጣን ያሳስታችኋል። ሴጣን ያሳስታችኋል እውነት እና ማለት ነው ቡራዬ ቢያንስ አንተ ያው ተሽለህ እስኪ ተገኝ። በቃ ለምናት። ትናንት ይቅርታ ጠይቋታል። በነገራችን ላይ ደስ ብሎኛል። ትናንትና ባለፈው በሰራሁት ስራ ሳትቀየሚ አትቀሪም እና ይቅርታ አድርጊልኝ ብሏታል። እስከ ዛሬ ይቅርታ አድርጊልኝ ብሎ አላላትም ነበረ እና ትናንትና ግን ይቅርታ አድርጊልኝ ብሎ ጠይቋታል። የኔ ኩሩ ማለት ነው። ጅንኑዬ አንተ በጣም መልካም ልጅ ነህ፣ ጥሩ ልጅ ነህ፣ ታማኝ ነህ። ደግሞ ይሄ የጊዜ ጉዳይ ነው። ሀይሚቲ ሳታምንህ ቀርታ አይደለም፣ በጣም ትወድሃለች። እንደውም ሰሞኑን ፍቅሯ በጣም እየጨመረ ነው የመጣው። አይታችሁት ከሆነ እንዴ? እናንተ ግን አታዩም እንዴ? እናንተ ጭቅጭቃቸውን ብቻ ነው እንዴ የምታዩት? ቤተሰብ አይናቸውን ይዩት፣ የሁለቱም አይን የሆነ በስስት የሚተያዩት ነገር አለ። በቃ አለ አይደለ? የሆነ ደስ የሚል ነገር አለ። በአጠቃላይ እኔ ሰሞኑን እነሱ በሚያደርጉት ነገር እውነት በጣም ደስ እያለኝ ነው። አንዳንዴ እኮ የፍቅር ጭቅጭቅ አለ። ገብቷችኋል? የከረረ ሳይሆን በፍቅር ውስጥ ጭቅጭቅ ይሆናል አይደለ? አንቺ ማንሽ አንተ ማነህ ምናምን ምናምን የሆነ እልህ ውስጥ ገብተው ይሆናል። ለማንኛውም ቀጥሉበት ልበላቸው እንደ ቤተሰብ ቀጥሉበት ልበላቸው ወይስ ይቁም ልበል? ብዙዎቻችሁ እየተደሰታችሁ ነው። ዱባይ ከሄዱማ በቃ እንደውም ዱባይ ቢሄዱ ይሻላል። ትንሽ እረፍት አድርገው ምናምን ዘና በላ እሱም ዘና ብሎ ይመለሳሉ ማለት ነው። መልካም ነው ብዬ አስባለሁ ቢሄዱ። እዩ ከዚህ በኋላ የምትመጣ አይመስለኝም። እዛው ሆና ትጨቃጨቃለች። እዛው ሆና ምናልባት ከነ ማን ነው አመለኛው ያብ ጋ ምናምን እየተገናኘች ምናልባት እዛ ልትጨቃጨቅ ትችላለች። ዩቲዩቧን እየሰራች ልጇን እስከምትወልድ እንግዲህ እኔ ልጁ እንደሆነ አላመንኩበትም። እርግዝናው ሄዷል የዳሽን ተራራ አክሯል። ግን እኔ ውስጤ አላመነበትም እስካሁን። እናት አይደለችም የሚባለው እና እሱን ፈጣሪ ነው የሚያውቀው። እርጉዝም ከሆነች በሰላም ትገላገል። መጥፎ ነገርን ያልመኝላትም። በማርያም እጅ የተያያዘች ናት እና በሰላም ተገላግላ ልጇን ለማቀፍ ያብቃት። ካልሆነም ደግሞ የራሷን ህይወት እንድትኖር ነው የምመኝላት። ውሸት ከሆነ እነሱን ለመበጥበጥ ከሆነ የመጣችው ከዚህ በኋላ ራሱ ከህይወታቸው ወጥታ የራሷን ህይወት እንድትኖር ምኞቴ ነው ማለት ነው። በቃ እና እንደዛ ነው። ለማንኛውም የሚመቻችሁ ጅንኑዬ፣ ሀይሚትዬ አይሚስ ዩ በቃ አብያችኋለሁ። ሁላችሁንም አድናቂዎቻቸውን በሙሉ